የሀና ችግርና መከራ እየበረታ መጣ። አሁን ላይ ሀና እንግዲህ በቤት ሰራተኛ ሁና ለአባቷ ማሳከሚያ ብላ ከደሴ ወደ አዲስ አበባ መታ በሰው ቤት የምትሰራና የምትንከራተት ሆናለች። ግን ደግሞ በአገሯ ላይ በደሴ ላይ ስትኖር ግን የጤና ባለሙያ ነበረች። የአሁኑ ደግሞ ለአባቷ ብላ መስዋዕትነት እየከፈለች የምትገኘዋ ነርሷ ሀና እናቷን ባለማወቋ በሰው ቤት እየተንከራተተች ትኖራለች። አሁንም ይቺ ሀሴት የምትባለዋ ልጅ ከመጣች ወዲህ እንዲህ ለሀና በጣም እያስቸገረቻት ትገኛለች። ሀና እክላሷ ገብታ ሀሴት ብላ በትቀሰቅሳት እንኳን ማነሽ ብላ ትላታለች። ሰላም ውጭ ላይ ቁርስ እየጠበቀችሽ ነው ተነሽና ብትላት ደግሞ ለዚህ ነው እየቀሰቀሽኝ ብላ ስትላት ሰላምታ እኮ ይቀርባል ብዬ ነው ብላ ሀና ትመልስላታለች። ሀሴትም ስምሽ ማን ነው ብላ በቁጣ አፍንጫ ትላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያዊ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። እንግዲህ ኖላዊ ክፍል 39 መጥቻለሁ። ላይክ እና ሰብስክራይብ አድርጉ ውዶቼ፣ እናመሰግናለን ስለምታበረታቱን። ያላችሁን አስተያየት ደግሞ ከታች በኮሜንት እንቀበላለን፣ ማስቀመጥ ትችላላችሁ ማለት ነው። ኖላዊ እንግዲህ ሀና የወይዘሮ ሚያላ ልጅ ናት። ግን ነገሩ ውስብስብ ባለ መንገድ ሀሴት ለሀና ልጅ ሁና መታ ሀናን ግን እያሰቃየቻት ትገኛለች። በገዛ እናቷ እሷ ሀሴት ለሀና በጣም ጦርነት፣ ምቀኝነት ሁና እየተገኘች ነው። ትናንትና ተመምጣቷ አሁን ግን ሀናን ቁም ስቅሏን እያሳጣቻት የምትገኝ ልጅ ነች። ሆን ብሎ ደግሞ ከስራም ልታፈናቅላት የማትጥረው የላትም። ውድ እህቱ ቤተሰቦቼ እንግዲህ ዛሬ ሀና ሀሴት በተኛችበት ክላስ ሀና ገብታ ሀሴት ወይ ብላ ብትቀሰቅሳት ተነሽና እንዴት አደርሽ ብትላት የምን እንዴት አደርሽ ነው ለዚህ ነው እንደቀሰቀሽ ትላታለች። አይ ሰላምታ ይቀርባል ብዬ ነው እንጂ ብላ ስትላት ማን ነበር ስምሽ ብላ ትላታለች። ሀናም ስሜን ረስተሽም ነው ማለት ነው ብላ ስትላት ሀሴትም የስምሽን መያዝ ግዴታ አለብኝ ብላ ትላታለች። ሀናም ደግሞ አይ ማለቴ ስትላት ምንድነው የሚያርበተብትሽ ብላ ትላታለች። ሀኒዬም ኧረ አልተበረተበትኩም ብላ ፈገግ ብላ ትስቃለች። ሀሴትም ስምሽን ግን ታውቀዋለች ብላ ስትላት ሀናም አዎ አውቀዋለሁ ብላ ትጠይቃታለች። ሀሴትም እርግጠኛ ነሽ ብላ ስትላት ሀኒዬም አዎ ምነው ጠየቅሽኝ ብላ ትላታለች። ታውሹ እስኪ ንገሪ ብላ እጇን አጣጥፋ ሀሴት የምትባለዋ ትጠይቃታለች። ሀና ነው ስሜ ብላ ስትላት ሀሴትም እንዴ እውነቱን ጎበዝ ነሽ እንዴት ታውቀዋለች ብላ በሙድ ትይዛታለች። ሀናም ደግሞ እየቀለድሽብኝ ነው ብላ ትትላት ሀሴትም አንቺ ነሽ እንጂ የምትቀልጅኝ ብላ ስትላት ሀናም እኔ ምን አደረኩ ብላ ስትላት እርግቧም በደረቀ ሌሊት እንዴት ነው የምትቀሰቅሽ ብላ ትጠይቃታለች። ሀናም ደግሞ እረፍዷል እኮ ብላ ስትላት እርግቧም ለኔ ገና ሌሊት ነው ብላ ትላታለች። ሀናም ደግሞ ሰላምዬ ቁርስ እየጠበቀችሽ ነው ብላ ትላታለች። እርግቧም ነገረኛዋ ውጭልኝ ባክሽ ብላ ትትላት ሀንዬም እሺ ሰላምዬ ምን ልበላ ስትላት አላቅልሽም ያልሽውን በያት ሂጂ ውጭልኝ ባክሽ ምን ትመስላለች እቺ ደንባራ ብላ ሀናን በስድብ ታጦዛታለች። ሀናም ደግሞ ክፍት ብላት ከክላሷ ወጥታ ሄደች። ምላሴ ወደ ትምህርት ቤት ቦርሳውን ይዞ እየሄደ ያለ ወይዘሮ ሚላ ጎረምሳው ተነሳ፣ በጣም ረፍዷል፣ በቃ አሁን ሂድ ብላ ራሱን እያሻሸች በተገኘች ሰዓት ምላሴም ደግሞ እማዬ አመሰግናለሁ ብሎ ይላታል። ወይዘሮ ሚላም ደግሞ እንዴ እናት ትመሰገናለች እንዴ ብላ ተጠይቀዋለች። ሰላም ምላሴም አንዳንድ ጊዜ ባመሰግነሽ ምን ችግር አለው ብሎ ይላታል። ወይዘሮ ሚላም ደግሞ አንተ እኮ ልጅ ነህ ፈቅጄና ወድጄ ለማደርገው ሁሉ ልጅ እስከሆንክ ድረስ ግዴታዬ ነው የማሳደግ ብላ ትለዋለች። ምላሴም ደግሞ
ቢሆንም እማዬ በዚህ እርሜ በጣም የምትንከባከበኝ እናት በመኖሬ እድለኛ ነኝ፣ ፈጣሪ ይመስገን ብሎ ይላታል ወይዘሮ ሚላን። ወይዘሮ ሚላም ደግሞ ሁሉንም ነገር ማካበር ትፈልጋለህ፣ ካላካበርክ አይሆንልህም ብላ ትለዋለች። ምላሴም ዛሬ ትወጫለሽ እንደማየ ብሎ ይላታል። ወይዘሮ ሚላም ዛሬ እንኳን የሚመቸኝ አይመስለኝም፣ ግን ደግሞ ከትምህርት ቤት ስትመለስ ለእህት ደውልላትና ወክ እያረጋችሁ ትመለሳላችሁ ብላ ትለዋለች። ምላሴም ደግሞ ለማን ለሀና ብሎ ሲጠይቃት ወይዘሮ ሚላ እንዲህ ሀና እህትህ ነች እንዴ ብላ ትጠይቀዋለች። እና ማነች ብሎ ሲል ሀሴት ነቻ ብላ ወይዘሮ ሚላ ትመልስለታለች። ምላስም ደግሞ እንደማዬ እሱም አይሆንም ብቻዬን በመጣ ነው የምመርጠው ብሎ ይላታል። ወይዘሮ ሚላ ደግሞ ለምንድን ነው ለብቻ የምትመጣው ስትለው ምላስም ደግሞ እማዬ ሀሴት እኮ እንግዳ ናት ብሎ ይላታል። ወይዘሮ ሚላ የምን እንግዳ ነው ወይስ ባህሪዋን አልለመድከውም ብላ ስትለው ምላሴ ደግሞ ጸባዋን በቀላሉ ነው የለመድኩት እንደ ሰላምዬ ብሎ ይላታል። ወይዘሮ ሚላ ደግሞ እንደዛ ከሆነ በኋላ ደውልላትና አብራችሁ ተመለሱ ትለዋለች። ምላሴም ደግሞ አይ ብቻዬን እሄዳለሁኝ ብሎ ይላታል። ሰላም ቁርስን እየጠበቀቻት ሀሴት ስትቆይባት ሀና ብላ እየተጣራች ያለ ሀሴት መጣች። ሀሴት ተመጣች በኋላ ምነው ሰላምዬ እየጮህሽ እኮ ነው ብላ ስትጠይቃት እየጠራሁሽ እኮ ሀናን እየተጣራው የነበረው እኮ አንቺን እንድትጠራሽ ብዬ ነው፣ ምግብ ቀርቦ ስንት ሰዓት እየጠበኩሽ ነበረ ብላ ትላታለች። በሰላም ነው ትይኛለሽ ብላ ስትላት ወይኔ እናቴ ለምን አልጠራሽኝም ብላ ትላታለች። ሀሴት ነገረኛዋ ሀና እኮ ነግራሽ ነበር ብላ ስትላት ሀሴትም ደግሞ ሀና ሳሎን ላይ ተጠብቅሻለች ቁርስ ሰርታ ሰላምዬ ያለቻትን ንግግር ሽምጥጥ አድርጋ ዋሸችና መቼ ነው የጠራች ብላ ለሰላም ትነግራታለች። ሰላምና ሀናን ለማጋጨት ስለፈለገች ግን ደግሞ እኮ ሀና ቀስቅሳታለች። ግን እንዳላወቀ ሆና ነገሮችን ሁሉ ሸምጥጣ መቼ ነው የጠራች ብላ ሀሴት ነገረኛዋ ለሰላም ትላታለች። ሰላምም ደግሞ እየቀለርሽ መሆን አለበት ሀና እርግጠኛ ነኝ ጠርታሻለች ብላ ስትላት እንዴት ለምን ዋሻለሁ ሰላምዬ ትላታለች። ሰላምም ደግሞ እድም እኮ እንድትጠራሽ ነግሬያት ነበር ብላ ስትላት ሀሴት መስሎሽ ነው እንጂ እኔም እኮ መጠየቁን ፈርቼ እንጂ በጣም ርቦኛል ብላ ሀሴት ለሰላም ትላታለች። ሰላም ሀና ግን ምን ሆናለች ብላ ስትላት ሀሴትም ደግሞ ነገሩን ለማለባበስ ስትሞክር ታያት በቃ ረስታው ነው ብላ ስትላት ሰላምም አይ ስለነቃችባት ሀና የታዘዘችውን የምትረሳ ልጅ አልነበረችም ብላ ሰላም ለእርግቧ ትላታለች። ግን ደግሞ ሰላም ግን የሀሴትን ተንኮል ስለነቃችባት ነገሩን ነገረቻት። ሀሴት እኔ እንዳየዋት ከሆነ አድርጌ የሚሏትን የማታደርግ ልጅ አትመስለኝም ብላ ትላታለች። ሰላምም ደግሞ ይሁን በቃ እሺ ምግቡን እንብላ ብለው በአንድ ላይ መብላት ጀመሩ። አሲር ወደ ኖላዊ መጥቶ ፋዘር እንዴት አደራችሁ ዛሬ መርፌ የላችሁም እንዴ ብሎ ይጠይቀዋል። አይ አለኝ ግን ደግሞ አሁን አይደለም ብሎ ይለዋል። አሲርም እሺ መቼ ስንት ሰዓት ላይ ነው ጊዜያችሁ እንዲሄድ ብሎ ሲለው በኋላ ላይ ነው እነግርሃለሁ ግን ደግሞ መቅረት አበዛ ሀሳብ ብሎ ኖላዊ ይላቸዋል። አሲርም ደግሞ አሁን ስራ ስለጀመርኩ ተፍ ተፍ እያልኩ ነው ግን ደግሞ በሽታው እየበረታባችሁ ነው እንዴ ፋዘር ብሎ ሲለው እሱማ የማይቀር ነው ብሎ ይላቸዋል። አሲርም ለምንድን ነው እሺ መንቀሳቀስ ያልቻላችሁት ብሎ ሲለው ወደ መንገድ አልሄዳችሁም ብሎ ሲላቸው አይ ምናልባች እንኳን እንቅልፋት መቶ በወርቅ የሚያነሳኝ የለም ብዬ ፈርቼ ነው ብሎ ኖላዊ ይላሉ። አሲርም ደግሞ እንዴ ፋዘር ምን ነው የሁሉም ጠባቂ ፈጣሪ ነው ስትሉ አልነበረም እንዴ አሁን ደግሞ ምን ነካችሁ ብሎ ፋዘር ይለዋል። ድክመቴን እያነሳህ አታሰቃየኝ
ብሎ ኖላዊ አሲርን ሲለው አሲርም ደግሞ ይቅርታ ፋዘር እንደሱ አስቤ አልነበረም ብሎ ይላል። ኖላዊም ደግሞ ልክ ነህ፣ ግን አምላክን የሚያክል ገዳፊ እያለን ከኛ የደከመ ፍጡራን መገደፍ መጠበቃችን ትክክል አይደለም ብሎ ኖላዊ ይመልሳሉ። አሲርም ደግሞ አሞታል ማለት ነው ፋዘር ብሎ ሲለው ኖላዊም ደግሞ ዳና ነኝ፣ ኧረ አንተ ግን ወዴት እየሄድክ ነው ብሎ ሲለው አይ እንዴት እንዳደራችሁ ልጠይቃችሁ መጥቼ ነው ብሎ አሲር ይላል። ሀና ያቺ መናጢ ልጅ ስለሰደበቻት ኩሽና ገብታ ቁጭ ብላ እያሰበች በነበረበት ሰዓት ሰላም በሩን ከፍታ ስትገባ ሀና ደነገጠች። ስትደነግጥ ደግሞ ሰላም ስላየቻት ምን ነው ደነገሽሳ ብላ ስትላት ሀና አይ አልደነገጥኩም ብላ ትላለች። ሰላምም ደግሞ በጣም ደንግጠሻል፣ ቆይ ግን ሰሞኑን የተፈጠረ ነገር አለ እንዴ ሀና ብላ ትጠይቃታለች። ሀናም ደግሞ አረ ምንም የተፈጠረ ነገር የለም ብላ ስትላት ሰላምም ደግሞ በጣም ተጨንቀሻል ሰሞኑን ብላ ትጠይቃት። ሀናም ደግሞ ያው የአባቴ ጉዳይ ስለሆነ ነው እንጂ ሌላ የሚያስጨንቀኝ ነገር የለም ብላ ሀና ትላታለች። ሰላም አባትሽ አመማችሁ እንዴ ብላ ስትላት ሀናም ደግሞ መቼ እሱ ጤነኛ ሆኖ ያውቃል ብላ ስትላት ሰላምዬ ደግሞ ሕክምናው ምንም መፍትሄ የለውም ብላ ስትጠይቃት ሀናም ደግሞ መቼ ሕክምናው ተጀመረና ሰላምዬ ብላ ስትላት ሰላምም ደግሞ ለምን ሀንዬ ብላ ስትጠይቃት ሀንዬም ደግሞ ያው ገንዘብ ስላጠረኝና የገንዘብ እጥረት ነው ሰላምዬ፣ ግን ደግሞ እናትሽ 100,000 ብር ሰጥተውኝ ነበረ ደግሞ 100,000 ብሩ ምን አረገዋለሁ ብላ ስትላት ሰላምም ደግሞ ባለፈው እማዬ የሰጠችሽን ብር እስካሁን አቆይተሽ ነው ብላ ስትላት ሀንዬ ደግሞ ለሁለተኛ ጊዜ ብር ነው የሰጡኝ ብላ ስትላት ሰላምም ደግሞ ምን ይሁን ብላ ስትላት ሀንዬ ደግሞ እህታችሁ ስትመጣ ደስ ስላላቸው ግዴታ ተወስጃለሽ ብለው ሰጡኝ ብር ብላ ስትላት ሰላምም ደግሞ እማዬ የሌለ ጥሩ ሰው የሆነች መጣች ብላ ፈገግ አለች። ሰላም ቆይ እስኪ ግን ደግሞ አሁን ምንድነው ያስጨነቀሽ ብላ ሀንዬን ስትጠይቃት ሀንዬ ደግሞ ይህን ያህል ገንዘብ ባገኝ አባዬ ሕክምናውን መጀመር ይችል ነበር ብላ ትላለች። ሰላምዬ አትጨናነቂ ሀንዬ፣ ደግሞ አባትሽን ብታስተዋውቂ በጣም ደስ ይለኛል ብላ ስትላት ሀንዬ ደግሞ ማ የኔን ብላ ስትል ሰላምም ደግሞ አዎ ያንቺን አባት ብላ ስትላት ሀና በመጨነቅ አይ ሰላምዬ ስትላት ሰላምም አይ በቃ አሁንስ አበዛሽ ብላ ትቆጣባታለች። ሰላምም ሀንዬ ታስታውቂኛለች ብላ አጥብቃ ስትይዛት ሀናም ደግሞ እሺ በቃ ታልሽ ብላ ተያይዘው ቤት ሄዱ። ኖላዊ ቤት ቁጭ እንዳሉ ሀና በሩን ከፍታ ስትገባ አባዬ እንደተዋልክ ብላ ስትለው ሰላም ደግሞ ከኋላ ተከትላ ገባች። ኖላዊ እንዴት ተንግዳ ጋር ሆነች ነው እንደ ሀንዬ የመጣሽው ለምን ቀድመሽ አልነገርሽኝም ብሎ ሲላት ምንም ችግር የለም አባዬ ምን ልታደርግ ነው ብላ ትለዋለች። ከዛ በኋላ ሰላምና ኖላዊ በአንድ ላይ ተዋወቁ። ከተዋወቁ በኋላ ሀንዬ ጥሩ ልጅ ናት፣ ጥሩ ልጅ ወልዳቸዋል አባባ ብላ ባለችው ጊዜ ደግሞ ኖላዊ ደግሞ እንደ ሽሮዋን ቀምሰሽ ከሆነ እንዴት መሰለሽ ልጄ ሲጥም ብሎ ይላታል። ሀና ደግሞ የሰራችው ምግብ እኮ በሙሉ ሁሉም ይጥማል፣ ሀና እኮ ባለሙያ ናት፣ ያልቀመስኩት ምግብ የለውም ብላ ሰላም ስትል ሀና በመደንገጥ የሰላምን አፍ ያዘቻት። ምክንያቱም የሀና አባት እነ ሰላም ቤት ተቀጥራ መስራቷን ስለማያውቅ እሱ የሚያውቁት ግን በሙያዋና በተማረችው ወይም በሰለጠነችበት ሙያ ዘርፍ እንደምትሰራ ነው የሚያውቁት። እሷ ግን ሀና ደግሞ ለአባቷ ብላ መስዋዕትነት እየከፈለች ዝቅ ብላ በሰው ቤት እየሰራ የምትገኝ ስለሆነ ሰላም ነገሮችን ልታጠፋ ስትል ቶሎ ሩጣ ሀንዬ እንዳትናገሪ በማለት ነገሩ እንዳይበላሽ ቀርቷል።